አሰብን ማዕከል ያደረገው የኢትዮ ኤርትራ ትንቅንቅ ከጊዜ ወደ ጊዜ ከበድ እያለ ነው። ጉዳዩ በፍርሃትም በስጋትም የሚታይ ሆኗል። ዓለምን በሶስት ከፍሎ እያነጋገረ ይገኛል። አንደኛው በኢትዮ ኤርትራ መካከል ያለው ውጥረት ወደ ጦርነት ያመራል የሚል ስጋት የሚንጸባረቅበት ሲሆን፣ ሁለተኛው ውጥረቱ ተፈጥሯዊ ስለሆነ የሚጠበቅ እንጂ እምብዛም የሚከብድ አይደለም የሚል ነው። በሶስተኛው ወገን ማለትም ዓለም አቀፍ ሕግን መሰረት ባደረገ መልኩ መፍትሄ ያገኛል በሚል ምኞትና ተስፋ ቀለል ብሎ የሚተነተን ሐሳብ አለ። ሶስተኛ ሁለቱም ወደማያተርፉበት ጦርነት እንዲገቡ የሚፈልጉ አሉ የሚል ነው። ጉዳዩን በኢትዮ ኤርትራ ታሪክ ስንፈትሸው ሚስጥሩን አሰብ ላይ እናገኘዋለን። አሰብ የወቅቱ የኢትዮ ኤርትራ የፍጥጫ ዋነኛ ማዕከል ሆናለች። እንዴት? አብራችሁን ቆዩ። የኢትዮ ኤርትራ ታሪክ የኢትዮ ኤርትራ ታሪክ ውስብስብ አይደለም። ሁሉም ሰው ሊያውቀው የሚችለው የአጭር ጊዜ ታሪክ ነው። ኤርትራ ራሷን እንደምትገልጸው የ30 ዓመት የነጻነት ታሪክ አላት። በእነዚህ 30 ዓመታት ውስጥ ከኢትዮጵያ ጋር ያላት ታሪክ የሚያሳዝንና የሚያስደስት ነው። አስደሳቹ ታሪክ የዕጣ ፈንታ ትስስሩን የሚመለከት ነው። በዚህ ዙሪያ አጭር ታሪክ የጻፈው በፍቃዱ ኃይሉ የማይፋቱ ባላንጣዎች ሲል ይገልጻቸዋል። የሁለቱ ሀገር ህዝቦች የአንድ አያት ልጆች የማለት ያህል ቢሆኑም በአባቶቻቸው ጥብ ምክንያት እነርሱም ተኳርፈው ልጆቻቸው እርስ በርስ ይበላላሉ። የሚያሳዝነው ጣፈንታቸው ከመተሳሰሩ የተነሳ በጠቡ ሁለቱም ወገኖች ይጎዳሉ። እንዳይታረቁ ደግሞ የወንድነት ኩራትና ብሔርተኝነት ይዟቸዋል። ቀጥል አድርጎም ጸሐፊው የፍቅርና ጠባቸው ታሪክ ምን ይመስላል ሲል ይጠይቃል። ለዚህ ጥያቄው አንድነትና ሁለትነት የሚል አገላለጽ ምላሽ ይሰጣል። ጸሐፊው የኢትዮ ኤርትራን ፖለቲካ ታሪክ እጥር ምጥን አድርጎ ስለተረከው ለዚህ ዝግጅት በሚመጥን መልኩ በየመሃሉ እያስገባን እንቀጥላለን። በባህር ማዶ የሚኖሩ ኢትዮጵያውያንና ኤርትራውያን በአንድ ስም ሀበሻ ተብለው ይጠራሉ። ለዚህ የጋራ መጠሪያ ስም ያበቃቸው ታሪክ ብዙ ነው። ከዚያ ውስጥ ሁለቱ አንድ አይነት ምግብ መብላታቸው፣ አንድ አይነት የበዓልና የባህል ልብስ መልበሳቸው፣ አንድ አይነት ፊደል መጠቀማቸው ነው። ሁለቱም የነዚህ ትውፊታዊና ባህላዊ ቅርሶች ባለቤት ነን ብለው ስለሚያስቡ እግረ መንገዳቸውን በአንድ ወቅት አንድ የነበሩበትን ታሪክ ያስታውሳሉ። አንድነታቸው የጀመረው በአክሱም ዘመነ መንግስት ነው። በዚያን ጊዜ የአክሱም ግዛት የዛሬቱን የሰሜን ኢትዮጵያና የዛሬቷን ኤርትራ ያቀፈ ነበረም። አክሱም ከአረቢያ ጋር ለመገበያየት የአዶሊስ ወደብን ትጠቀም ነበረም። ከአክሱም መውደቅ በኋላ በዛጉዌና ሰለሞናዊ ስርወ መንግስታት እስከ መካከለኛው ዘመን ከመረብ ወንዝ ወደ ያለው ክፍል ባህረ ነጋሽ የተባለ የራሱ ገዢ ያለው የንጉሠ ነገሥታቱ ግዛት አካል ሆኖ ምድሪ ባህር በሚል ይጠራ ነበረም። ኤርትራ የሚለው ቃል በግሪክኛ ቀይ ከሚለው ጋር የሚዛመድ ነው። በጣሊያንኛ በ19ኛው መቶ ክፍለ ዘመን ኦፊሴላዊ ወይንም ይፋዊ መጠሪያ ሆነም። ኤርትራ በጣሊያን ቅኝ ግዛት ከመውደቋ በፊት በኦቶማን ቱርኮች እጅ ወድቃ ለዓመታት ቆይታለች። የሁለቱ ህዝቦች ሁለትነት የሚጀምረው በ16ኛው ክፍለ ዘመን ነው ይላል በፍቃዱ። የኢትዮ ኤርትራ ጋብቻና ፍቺም እዚህ ጋር በፍቃዱ ታሪካዊ ትንታኔ ያስቀምጣል። ኤርትራ በጣሊያን ቅኝ ግዛት ስር ከርማ ሀበሽነቷ ከጣሊያን እሴቶች ጋር እየተቀየጠ ብዙ አስርት ዓመታትን እንዳሳለፈች ይናገራል። በሁለተኛው ዓለም ጦርነት ማገባደጃ የኤርትራ ጣሊያን ቅኝ ገዢዎች በእንግሊዝ ሰራዊት ተሸንፈው በ1932 ሲባረሩ ነገሩ አበቃም። በ1939 ጣሊያኖቹ ሽንፈታቸውን አምነው ተቀበሉ። በብዙ የቀዳማዊ ኃይለ ሥላሴ መንግስት የዲፕሎማሲ ሥራ በአንዳንድ የኤርትራ ተወላጆች ፍላጎት በአሜሪካ ድጋፍ በእንግሊዝም ይሁንታ በተባበሩት መንግስታት ድርጅት ኢትዮጵያና ኤርትራ በፌዴሬሽን እንዲዋሃዱ ተወሰነም። ውሳኔው በተላለፈ በሁለት ዓመቱ በመስከረም 1945 ፌዴሬሽኑ ኦፊሴላዊ ሆኖ ጋብቻው ተፈጸመም። በወቅቱ ኤርትራውያን ከኢትዮጵያውያን የበለጠ ነጻነት ነበራቸው። የፖለቲካ ፓርቲዎች፣ ነጻ ጋዜጦችና ነጻ ማህበራትም ነበሯቸው። ከተማቸው አስመራ ውብና ስልጡን ነበረች። በተቃራኒው ኢትዮጵያውያን ከፖለቲካ ፓርቲዎች፣ ነጻ ፕሬስና ነጻ ማህበራት ጋር አልተዋወቁም። አዲስ አበባ ከኤርትራ ስትወዳደር ትንሽ የገጠር ከተማ ትመስል ነበረ እያለ ይተርካል። የንጽጽራዊ ሁናቴ ለንጉሠ ነገሥቱ ምቾት አልሰጣቸውም። ቀሪው የኢትዮጵያ ሕዝብም ነጻ ፕሬስና ማህበራት መጠየቅ ከጀመሩ በፊት ኤርትራውያን እነዚህ ነገሮች መቀማት ፈለጉ፣ አደረጉትም። ፌዴሬሽኑ በተመሰረተ በ10 ዓመቱ ዳር 1955 ፈርሶ ኢትዮጵያና ኤርትራ በንጉሠ ነገሥቱ ፍጹማዊ ግዛት አጼያቸው ስር ተዋሃዱ። ፌዴሬሽኑ ባጭሩ ተቋጨ። ምሁሩ ተከስተ ነጋሽ የኢትዮጵያና የኤርትራ ፌዴሬሽን ታሪክ የመፍረሱ ታሪክ ነው ይላሉ። የፌዴሬሽኑ መፍረስ በኤርትራውያን ዘንድ ከፍተኛ ቁጣ ፈጠረም። ጀብሃ የተወለደው በዚህ ጦስ ነው። ሻዕቢያም ከጀብሃ ተገንጥሎ የወጣ ቡድን ነው። ሻዕቢያ ከሌሎች ኢትዮጵያውያን አማጽያን ጋር በመተባበር የኢትዮጵያ መንግስት አሸንፎ ኤርትራን ከኢትዮጵያ ነጠለም። በዚህም በጠብና በጥብጥ የከረመው ጋብቻ በፍቺ የተቋጨ መሰለ ይላል ጸሐፊው። እንዲያም ሆኖ ግን ሁለቱ ሀገራት ተለያይተው የማይለያዩ ተጣልተው የማይጣሉ በፍቅርና በጠብ አዙሪት ውስጥ የቆዩ በአንድ ጦር ሜዳ ለጋራ ዓላማ ተዋግተው እንደገና ራሳቸው ጦር ሜዳ ውስጥ የገቡ ናቸው። የኢትዮ ኤርትራ የፍቅርና ጠብ አዙሪት
የቅርብ ጊዜውን ብናስታውስ እንኳን የዛሬ 7 ዓመት ግድም የኢትዮ ኤርትራ ፍቅር በጣም አስደናቂ ነበረም። ዛሬ የተኮራረፉት ጠቅላይ ሚኒስትር አብይ አህመድና ፕሬዝዳንት ኢሳያስ አፈወርቂ እጅ ለእጅ ተያይዘው በፍቅር ይሞጋገሱ ነበረም። ይህ ታሪክ በኢሳያስና በአብይ የጀመረ ሳይሆን ከዛም በፊት የነበረ ነው። ለአጭር ጊዜም ቢሆን ኤርትራውያን ከኢትዮጵያ ጋር የተፋቱ እስካይመስል ድረስ በፍቅር የመክነፍ ልማድ ነበራቸው። የሁለቱ ሀገራት መንግስታት ገድላቸውን በጋራ በመተረክ ተመሳሳይ የገንዘብ ኖት በመጠቀም ኢትዮጵያ አሰብን በነጻ እንድትጠቀም በመፍቀድ የሁለት ሀገር አንድ ህዝብ ሆነው ትንሽ ቆይተዋል። ፍቅራቸው ግን እንደተለመደው አልዘለቀም፣ ፈተና ገጠመው። በህወሓትና ሻዕቢያ መካከል የነበረው ፍክክር ወደ ጠብ ተሸጋገረም። ኤርትራ ባድመ የኔ ነው ብላ ወረራ ፈጸመች። ኢትዮጵያ በጦርነት ባድመን መልሳ ቀማች። የዓለም አቀፍ አሸማጋዮች ገቡና የድንበር ኮሚሽን ተቋቋመም። ኮሚሽኑ ባድመ ለኤርትራ ትገባለች ብሎ ወሰነም። ኢትዮጵያ ባድመን ይዛ ለሁለት አስርት ዓመታት ያህል ቆይታለች። ህወሓት በዚህ ጦርነትና ተረፈ ጉዳዮቹ ሳቢያ የመሰንጠቅ ዕጣ ፈንታ ገጥሞታል። በዚህ መሃል ጦርነት አልባ ሰላም አልባ ዘመን በሁለቱ ህዝቦች መካከል ሰፈነም። ኢትዮጵያ የይስሙላ ቢሆንም ዴሞክራሲያዊ ስርዓት ዘረጋች። አንጻራዊ ነጻነት አለም። ተቋሚ ፖለቲካ ፓርቲዎች አሉ። የፕሬስና የመደራጀት ነጻነትም በህግ ተረጋግጧል። በተግባርም በከፊል አለም። ኢኮኖሚያዊ እድገትም ተቀላጥፏል። በተቃራኒው ኤርትራ መቆርቆዟን ቀጠለች። ተቃውሞ አይደመጥባትም። የፕሬስና የመደራጀት ነጻነቶች ተገድበዋል። ተቃዋሚዎች ታስረው እንኳን ፍርድ ቤት አይቀርቡም። ህገ መንግስት የላቸውም። ኢኮኖሚያቸው ዝግ ነው። አስመራም አንድ ዘመን ላይ ቀርታለች። ኢሳያስ ደግሞ ትግል ሲጀምሩ ከተቃወሙት የቀዳማዊ ኃይለ ሥላሴ የበለጠ የከፋ ፍጹማዊ አምባገነን ሆነዋል። በዚህ መሃል የኤርትራም የኢትዮጵያ መንግስታት አንዳቸው ሌላኛቸው ላይ ተቃዋሚ ያደራጃሉ። ይህ በዚህ እንዳለ የኢትዮጵያ መንግስት ተሰንጥቆ ኢህአዴግ ተፍረከረከም። ከህወሓት መውደቅ ጋር ተያይዞ ጠቅላይ ሚኒስትር አብይ አህመድ የሄግን ውሳኔ ያከብራሉ ብለው ከኢሳያስ መንግስት ጋር ታረቁ። ፍቅር እንደገና መውደድ እንደገና አሉ። ኢሳያስና አብይ ቀለበት አሰሩ። ሳቅና ጨዋታ፣ እርቅና ሰላም ቢያንስ ለአጭር ጊዜ የደስታ ፈንጠዝያ ሆነም። የኢሳያስና የአብይ የሰላም እርቅ ለአብይ አህመድ የኖቤል የሰላም ተሸላሚነት፣ ለኢሳያስ አፈወርቂ ደግሞ ዳግማዊ ተፈላጊነት አጎናጽፏቸዋል። ሆኖም እርቃቸው ህዝባዊ ሆኖ የመዝለቅ ፈተና ገጠመው። ይልቅስ ወደ ጊዜያዊ ወታደራዊ ትብብር ተቀየረ ይላል ጸሐፊው። ኢሳያስ የህወሓት ባላንጣዎቻቸውን ለመበቀል፣ አብይ ደግሞ መንግስታቸውን ለመጠበቅ ተባብረው ዘመቱ። ውጤቱ ከባድመ ጦርነት የከፋ ነበረም። የባድመ ጦርነት ከቀዝቃዛ የዓለም ጦርነት መቋጨት በኋላ ከሳራ በታች ብዙ ሰው የሞተበት ጦርነት ነበረም። የትግራዩ ጦርነት ከዚያ የባሰ ጉዳት አስከትሎ አለፈም። የኤርትራ ወታደሮች በዚህ ጦርነት ከ55 እስከ 75 በመቶ የሚገመተውን የንጹሃን ጭፍጨፋ እንደፈጸሙ ይነገራል። ጦርነቱ በህወሓትና በአብይ መንግስት ስምምነት ሲቋጭ አብረው የዘመቱት የአማራ ብሔርተኞችና የኤርትራ መንግስት ስጋት ገባቸውና ኮረፉ። ኤርትራ የአማራ ኃይላትን እየረዳች ነው ብሎ የኢትዮጵያ መንግስት ይጠረጥራል። ሁለቱ መንግስታት ዳግም ተኳረፉ። በሚገርም ትዕይንት ህወሓትም ዳግም ተሰነጠቀች በማለት በፈቃዱ ኃይሉ ጉዳዩን ይዘረዝራል። አንዱ ስንጥቅ ከኤርትራ ጋር ማበር ሲጀምር ሌላኛው ወደ አዲስ አበባ ተሰዶ ከአብይ አህመድ ጋር ገጥሟል ይላል ጸሐፊው። በዚህ መልኩ የኢሳያስና የአብይ መንግስታት እየተወቃቀሱ ነው። በኢትዮጵያ መንግስት ወገን ኤርትራ ታጣቂዎችን እየደገፈች ነው በሚል በተደጋጋሚ ስሟ በወቀሳ ይነሳል። በሌላ በኩል አሰብ የኛ ናት የሚለው ትርክትም በመንግስት እንደቀጠለ ነው። ኤርትራም ኢትዮጵያ እየተነኮሰች ነው ስትል ወቀሳና ክስ ታሰማለች። ከፍቅር ወደ ጠብ አሰብን ይዞ አሰብ የኢትዮ ኤርትራን ምስጢር እንዲያዘች ይነገራል። የኢትዮ ኤርትራ መጨረሻ አሰብ ላይ ሆኗል። ጠቅላይ ሚኒስትር አብይ አህመድ ወደብ የህልውና ጉዳይ ነው ካሉ በኋላ ኢሳያስም በጉዳዩ ላይ ጠንከር ያለ ምላሽ በመስጠት ላይ ናቸው። ኢትዮጵያ ወደብ ባልነበራት ጊዜ ጥሩ ኢኮኖሚያዊ እድገት እያስመዘገበች ቀጥላለች። ወደብ ይዛም በከፋ ደህንነት ውስጥ ስትዳክር እየታየች ነው። ወደብ ለኢኮኖሚ ለብሔራዊ ደህንነትም አስፈላጊ ነገር ነው። ነገር ግን ብቸኛው መፍትሄ አይደለም። ሰላምና ነጻነት የሌለው ህዝብ ወደብ ቢታቀፍ ምንም ትርፍ እንደማይኖረው ለማየት ከራሷ ከኤርትራ የተሻለ ምሳሌ የለም ይላል ጸሐፊው በፈቃዱ ኃይሉ። እነዚህ ሁለት ህዝቦች ለሁለቱም የሚበጅ ጋብቻ ነው ካሉ በይሁንታቸው ላይ የሚመሰረት ፌዴሬሽንም ይሁን ሌላ አይነት ያለው ማዕቀፍ ላይ ያለው ትብብር ማንም የሚጠላ ያለ አይመስልም። ነገር ግን በኃይልና ጦርነት የሚመጣ እልቂት እንጂ አንድም ትርፍ አይኖርም በማለት ጸሐፊው ይተቻል። በሁለቱ ሀገራት መካከል ጦርነት ከፈነዳ በእልቂቱ ሌላ ሪከርድ ይሰበር ይሆናል። ኢትዮጵያም ኤርትራም አሁን በመናቃቸው መልኩ መልሰው ላይ ቀጥሉ ይችሉ ይሆናል። እንዲህ ያለ ጸሐፊው ስጋቱን ይተነትናል። በሁለቱ መንግስታት መካከል የጠነከረ ፍጥጫ አለ። በጉዳዩ ላይ የኢትዮጵያ ባህር ኃይል ምክትል አዛዥ ኮሞዶር ተገይ ለታ ያሰሙት ንግግር የሚጠቁመው የኢትዮጵያ መንግስት ያሰብ ጉዞውን እንደማይገታው ነው። ምክትል አዛዡ በግፍ ያጣነው የባህር በር የጊዜ ጉዳይ ካልሆነ በቀር መመለሱ አይቀርም ብለዋል። ኢትዮጵያ የባህር በር ጥያቄ መመለስ ለኢትዮጵያና ለአፍሪካ ቀንድ ሰላምና መረጋጋት ጠቀሜታው የጎላ መሆኑን ገልጸዋል። ይህን የተናገሩት ከሰሞኑ በውጭ ጉዳይ ኢንስቲትዩት በመከላከያ ዎር ኮሌጅና በሰመራ ዩኒቨርሲቲ ትብብር የሁለቱ የውሃ ስርዓቶችና የኢትዮጵያ ስትራቴጂያዊ ነጻነት፣ የአባይና የቀይ ባህር ትስስር፣ የአፋር ክልልን ስትራቴጂያዊ ሚና መዳሰስ በሚል ርዕስ
በሰመራ ዩኒቨርሲቲ በተካሄደ የምክክር መድረክ ነው። የወደቡ ጉዳይ መንግስታዊ አጀንዳ ሆኖ ቀርቧል ያሉት የባህር ኃይል ምክትል አዛዡ በቀይ ባህር ቀጠና እየታዩ ናቸው ያሏቸው ጂኦፖለቲካዊ ለውጦች ኢትዮጵያ ከቅርብ ባሉት ነገር ግን በውል ካልጠቀሱት ጊዜ ወዲህ በቀይ ባህር ላይ ያላት ጥያቄ ቀዳሚ ብሔራዊ አጀንዳ የማድረጓን ምክንያት አስረድተዋል። ኤርትራ በበኩሏ የመወረር ስጋት አለብኝ በሚል የራሷን መከራከሪያ አንስታ እየሞገተች ነው።